ጭካኔ አይደለም just ተሰበርኩት for the rest of his life እኔ ወይ 3 አመት ኮማ አረጋለሁ ወይ ገላለሁ ሴዶ ማርሻልት والله ነው ምን ወረብል ካባ አንተን እኔ ውድድሩን አልወዳደርም ሴዶን አሳክመዋለሁ አማኑኤል ሴዶ ላይ ሙድ ለመያዝ የሞከራችሁ ጭካኔ አይደለም just ተሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያረጋታል አይረሳውም ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት basically 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome ሴዶ will no longer walk ኦኬ ጆኒ ሰው ሴዶን እንደምንም ኬጅ ውስጥ አስገቡልኝ እያልክ ነበር አሁን ፈርሞልሃል ምን ተሰማ guys I think ኢትዮጵያ ውስጥ የሚካሄዱት ነገሮች ሰሞኑን በተለያዩ ኢንፍሉዌንሰሮች the power of manifestation የሚባል ነገር አለ and I really believe in it ሴዶ እዚህ ሪንግ ውስጥ ሲገባ ማኒፌስት አድርጌዋለሁ I did the same thing with the previous fight whatever you believe you guys can bring it to reality and then watch what happens to ሴዶ I'm going to manifest what I said as well that is a promise ከንቃተ ህሊና በላይ ሴዶ ጆኒን ቻሌንጅ ያደርጋል ብሎ አስተያየት ይሰጣሉ ሰዎች ከንቃተ ህሊና በተሻለ ቻሌንጅ ያደርጋል ወይ ሴዶ እኔ to be honest ማለት ነው ብዙ ሰዎች የፋይት ዓለም ስለማይገባቸው ነው ፋይቲንግ ውስጥ አንድ ሰው ቆየ አልቆየ is not really about how challenging it is አላ 5 ራውንድ ቆይቶ ቻሌንጅ ላይ ያደርግ ይችላል እኔ እዛ ኬጅ ውስጥ ሲገባ ሴዶ የኔ ምድር ውስጥ ወይ ደግሞ የኔ ቴሪቶሪ ውስጥ እንግዳ ሆኖ ነው የሚገባው እና I want him to have a good time የሚያስታውሰው ለዛ ነው ደስ በለምረው እኔ ምቀኛ ስለሆንኩ ወይ ለመጉዳት ብዬ ጭካኔ አይደለም just ተሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያረጋታል አይረሳውም ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት basically ይሄ ፋይት happen አድርጓል በምን ይታወቃል ታዲያ ይረሳሉ የሚያስታውስበት ነገር every time he walks every time ከወንበር ተቀምጦ ሲነሳ every time kick ሊያደርግ ሲሞክር እንደ ድሮ የወጣትነቱ ወይ ደግሞ ከፋይቱ በፊት የነበረው አትሌቲሲዝም ያለው መስሎት ለመንቀሳቀስ ሲሞክር ሲያስብ እኔና እሱ ዛ ኬጅ ውስጥ ያሳለፍነው ሰዓት በደንብ አድርጎ ያስታውሰዋል so 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome ሴዶ will no longer walk ይኸውልሽ ያለሽ ጊዜ አጭር ነው እኔ ወይ 3 አመት ኮማ አረጋለሁ ወይ ገላለሁ ሴዶ ጆኒ ምን እንዳለ ሰምታል በቀሉ በል እሺ ጆኒ ያለው ልንገር እንዴ በግድ ነው በግድ ነው እሺ እንዳትመታኛ ቆይ ልንገር ያለው ልንገር እና በቀሉ በል መጀመሪያ በቀሉ በል አስገድዶኝ ነው እሺ በቀሉ አስገድዶኝ ምናምን በቀሉዬ በል እሺ በቀሉ ያለው ልንገር እሺ ሴዶ ኬጅ ውስጥ ገብተን እግሩን ሳልሰብሮ ከወጣ 40 ሰው ጋብዛለሁ አለ ምንድነው ለሱ ለራሱ ለቅሶ ነው ለራሱ ለቅሶ 40 ሰው አበላለሁ ልንገርሽ ይኸውልሽ ያለሽ ጊዜ አጭር ነው እኔ ወይ 3 አመት ኮማ አረጋለሁ ወይ ገላለሁ ወይ 3 አመት እንደውም እሱ ማደርገው ለቤተሰቦች ያዘኝ ኮማንዶ እዛ ቢንከባከቡ ይሻላል ካልሆነ ደግሞ ገላለሁ yes አንተ ኮማ ውስጥ ካላስገባው ካልገደልከው ምን ታረጋለህ እኔ አደርገዋለሁ አበቃ this is my word you should know this አበሻ እኔ ደግሞ እንዲህ ካላረኩም ትለው ነገር የለም በቃ አደርገዋለሁ ወስኛለሁ እኔ እንደሱ እኔ ፈሪ ነው እንደዛ የሚለው እሺ እኔ ደግሞ ምለይ ነገር ልንገርህ አሁን ያልከው ነገር ካላደረክ እኔን ፎሎ ታደርገኛለህ ማንንም ፎሎ አታረግ አደርጋለሁ እሺ ተስማማና ሰምታችኋል ፎሎ ብቻ ነው ሙሉ አካውንት ይሰጣለሁ በቃ አካውንት ትሰጠኛለህ ሙሉ ሰጣ በቃ ይሄ 1.5 ያለውን አካውንት ወስዳለሁ አንተ ያልከውን ካላደረክ 3 ሚሊዮን ይሆናል እስከዛ ሰጣ 3 ሚሊዮን ይሆናል እስከዛ አላደርግም ብለህ ታስባለህ አላሰብኩም እኔ እንዳትመጣኝ አላሰብኩም ሴዶ ማርሻልት والله ነው ምን ወረብል ካባ አንተን መቅጠም ፈልጋለሁ ይሄን ቪዲዮ ለሴዶ ማርሻል አርት አድርሱልኝ አንተን ሚክስድ ማርሻል አርት መቅጠም ፈልጋለሁ ባንዴ 30 እንቁላል በበላ አይደለም አንተ ወንድ ሆነ ካሸነፍክኝ በነፃ የሞሮኮ አረቢያ ምል ይሰጣል እኔም ቦርጫም አንተም ቦርጫም በሚመች ሰዓት አንተ ብቻ ደውልልኝ send me message like location I'm gonna come እኔ ውድድሩን አልወዳደርም ይሄ መልእክት ለጌች አድርሱለት ለጌታቸው ማለት ነው ላዘጋጁ የልጁ ጤንነት እስካልተረጋገጠ ድረስ እኔ ይሄን ውድድር አልወዳደርም ማለት ነው ጉበቱ ኩላሊቱ ልቡ ሳምባው ትክክለኛ ቦታ ላይ ጤነኛ እስካልሆነ ድረስ እኔ ከዚህ ልጅ ጋር አልወዳደርም ማለት ነው ጉበቱን ስለማፈርሰው ጤነኛ መሆን አለበት ልቡ ስለማፈርሰው ጤነኛ መሆን አለበት ማለት ነው ይሄንን ደግሞ እኔ ራሴ ስፖንሰር ሆነዋለሁ ሴዶን አሳክመዋለሁ አማኑኤል በጣም ቀብድ አስገባ ተብሎ ተሸግሯልና ሃይ ጆኒ ሰላም ለነሽ ዘይድ ሰላም ላስት ላይ ሴዶን አግኝቼው ነበርና ጆኒን ካገኘው ታለቀውም እዚህ ቦታ ላይ ያለ የብሎኬት ቻሌንጅ ሰጥቷልና ምናልባት ለሱ ይመልስ ምታለ እኔ አይመስለኝም ምግብ መስየው ነው መሰለኝ ወይ ደግሞ ቁርስ ብሎኬት በልቶ ነው የመጣው እና ትንሽ ይወሰውሰዋል ቦታ ስለሆነ እንገናኛለን ሴዶ ስትናያለን እመጣለሁ ብሏል እሱ ኤምኤምኤ ፋይትም አሸንፋለሁ እያለ ነው በእርግጠኝነትና
ማሸነፍበትን ብር እናንተ ጋር ቤት ገዛበታለሁ ብሏል። ምናልባት አንተስ ምንድነው የምታስበው? ካሸነፍክ ያንን ሁሉ ብር ምን ልታረገው? አንድ ሰይዶን አሳክመዋለሁ። አማኑኤል በጣም ቀብድ አስገባ ተብሎ ተቸግሯልና ያለበትም ክፍያ አለ። ከዛ በኋላ ያለውን እንቀጥልለታለን። በመቀጠል ግን I'm going to get አዲስ ጂም ለመክፈት እያሰብኩ ነው። ሶ የብራዚሊያን ጂጂትሱ ጂም ከናንተ ፕሮባብሊ ፐርቼስ አድርጌ አሪፍ የሆነ ሎኬሽን ሰጡኛላችሁ። I'm also looking የራሴን አፓርትመንት ለመግዛት የት አካባቢ ሬኮመንድ ታደርጉኛላችሁ? እኔ ከተማ መሀል ወደ ሳር ቤት አካባቢ ነው መሆኑን ፈልገው። የሚገርመው ሴዶ ጋር የሚተቀጣጠራችሁ ሳር ቤት ነው። ቤት መግዛት የምትፈልገውም ሳር ቤት ነው። ቴምር እየገነባ ያለውም ሳር ቤት ነው። አዳምስ ሞል አጠገብ ላይ ሳር ቤት አደባባዩ ጋር ነው አፓርትመንት። ኦ ናይስ። ባለ ስንት ክፍል አላችሁ? ባለ 1 መኝታ አለን፣ ባለ 2 መኝታ አለን፣ ባለ 3 መኝታ አማራጮች አሉ። ከዘጠኝ ላይ 200 ሺህ ብር ሙሉ ክፍያ ጀምረዋል። ቅድመ ክፍያው ቀላል ነው፣ ላንተ ቀላል ነው እያስባለሁ። ከ1 ሚሊዮን 800 ሺህ ብር ጀምሮ ቅድመ ክፍያ ማለት ነው። ስለማሸንፍ ሰይዶ እንዴት ይችላል ነው ጥያቄ። 1 ሚሊዮን ብቻ ማሸነፍ የሚያገኝ ተሸናፊ የሚያገኝ አይ ባታሸንፍም ትገዛዋለህ፣ አፎርድ ማድረግ ትችላለህ። ኧረ ችግር የለውም ይቻላል። እዚህ አደባባዩ ጋር ነው የሚገኘው። ሳር ቤት አደባባዩ ጋር ነው። ፐርፌክት አሪፍ ሎኬሽን ነው። በ3 ዓመት የሚያልቅ ፕሮጀክት ነው። ከባለ 1 እስከ ባለ 3 መኝታ አማራጮች አሉት። ያው 1.8 ሚሊዮን ብር ያለው ሰው ማንም ሰው መግዛት የሚችለው አፓርትመንት ከሱ የተሻለ ሪከመንድ ማድረግ ሳይት የለም ለአፓርትመንት። እንግዲህ ያለኝ ሰፈር ትቼ am coming to ሳር ቤት ደስ ይለናል። this is amazing። ለጂም ደግሞ የንግድ ሱቅ ያሳ ላይ ያለን፣ ገላላ ያለን፣ ቡልጋሪያ አፍሪካ ህብረት ጀርባ አለን የንግድ ሱቆችን እዛ ላይ ከ2 ሚሊዮን 400 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ ማግኘት ትችላለህ። ኦር ደግሞ እዚህ ኤክስፖ ተዘጋጅቶ ይልና ከግንቦት 12 እስከ ግንቦት 15 የተዘጋጀው ኤክስፖ ላይ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከፍለ መግዛት ትችላለህ። ያው ምናልባት ሴዶ ጋር ጎረቤት ልትሆኑ ትችላላችሁ። አንድ ቤት በተአምር በፍጹም ሌላ ሎኬሽን ያው እሱ ከያሳ ከገባ እኔ ሌላ ቦታ ነው። አይቻልም ኤቲክስ። አመሰግናለሁ። ምን ነገር አለ ለሴዶ? tomorrow ግንቦት 12 ከሳር ቤት ቫቲካን በሚወስደው መንገድ ላይ በዛ ሰዓት ላይ ደግሞ ቼክ አድርጌያለሁ። ጁስ ቤቶቹ ይዘጋሉ። ሶ ጁስ ቤት ነበርኩ እንዳትለኝ፣ እዚሁ እጠብቅሃለሁ። ሰምተሃል? አንቺ እንቁራሪቷን እንግዲህ አድርሱላት። በቀኝ እግሬ በጉልበቴ ነው መጨረሻል። አሁን ተዘጋጅ፣ እየነገርኩ ነው። ያው ሰርቼ ማሳያለሁ። በዚህ ነው መጨረሻ፣ በዚህ ነው መጨረሻ። አስብበት። ያዘው አስብበት አንተ ሊጣም። ሴዶ ላይ ሙድ ለመያዝ የሞከራችሁ ሰዎች አንዳንድ ኮሜዲያን ናችሁ፣ ችግር የለም። ግን ስፖርት ሁለት እጅን በስነ ስርዓት ማታነሳ ሰው ሴዶ ላይ ሙድ ለመያዝ እኔ የጆኒ ደጋፊ ነኝ። ጆኒ ስለማቀው ፕሮፌሽናሊም ስለሆነ ጆኒ በጣም ነው የማከብረው። ሴዶ ማርሻል አርት ማለት ግን ልንገር ከልጅነቱ ጀምሮ ስፖርት ሲሰራ እውነተኛ ታሪኩን ነው የሚናገረው። ከዋቴው ለማስታወቂያ ከሚጠቀማቸው ቃላቶች በስተቀር እውነተኛ በስፖርት ያደገ ልጅ ነው። እኔ ግን እንደ ግለሰብ ጆኒ ነው የምወደው። ጆኒ በጣም የሱ ደጋፊ ነኝ። ግን እያንዳንዳችሁ ፊት ለፊቱ ቆማችሁ ሴዶ ፊት የማታወሩ ሸለፈታሞች ናችሁ። ወንድ አይደላችሁም። እንግዲህ ልጃችሁ ነው እናታችሁ ያሳደገቻችሁ። በእንግዲህ ልጅ ነው ያደጋችሁት። እንግዲህ ልጅ ነው ያሳደገችሁ። ወንድ አይደላችሁ። እሱ የመታውን ብሎኬት ለሰከንድ አትመቱትም። እንደዚህ እንደ ወንድ እንደዚህ ሰንዝራችሁ አትሰነዝሩበትም። አሁንም እኔ ግን ፕሮፌሽናሊ ወይ ነው የጠየቀው። ውሉን ዛሬ አሳክቶታል። ይሄው ፕሮፌሽናሊ ወይ ፈርሟል። ይሄ ልጅ የሚፈልገውን ራሱን መሸጥ ዋጋ እንዳለው አሳይቶናል። ሻራቱ ሴዶ ማርሻል አርት። በተረፈ ግን ወንድ አይደላችሁም። እኔ እሱን ፊት እንደዚህ ቆሜ ነግረዋለሁ። እኔ የጆኒ ደጋፊ ነኝ። አይ ሪስፔክት ስለ ማርሻል አርት የሰራኸው ነገር ሪስፔክት አደርግልሃለሁ ብዬ ግን እነግረዋለሁ። እናንተ ግን ፊቱ ቆማችሁ አታወሩ። ሰላም ብትሉት ብታገኙት ስትሽለጠለጥ ነው የምትለው። እንደ ወንድ ቆመህ አታወራውም። ምድረፈሳ ፕላስ ምልክቷን እንንካ። ኮፒ ሊንክ ሼር አድርጋችሁ አድርሱላቸው። ጌች ወንድ ነህ
ይሄን ውድድር